ወንድምሽ ጠይቁ እሱ ጠይቅ። ኧረ እባክህ ወንድሜ ተረጋጋ። ጭራሽ እኔን ተረጋጋ። እኔን ተረጋጋ ትይኛለሽ። ዋናዋ ደግሞ አንቺ አባዬ እባክህ እኔ የምታወራው ነገር ምንም እየገባኝ አይደለም። ታውቃለህ ትልቁ ስህተት የሰራው ንብረትን በስሜ ያስወቅቃል። እሺ አባዬ እባክህ ተረጋጋ። ያማል አንተም ብሎ አሳይ። ሲጀመር እኔ እንዳያመኝ የምትፈልግ እንደዚህ አይነት ወራዳ ነገር አታድርግ። አንተም ብሎ ሚስጥረኝ። የምን ሚስጥር? እኔ እኮ ስለምታወራው ነገር ምንም እየገባኝ አይደለም። ወንድሜ እባክህ ተረጋጋ። እዚህ ቤት ውስጥ ሆን ብለው የማይሆን ነገር የሚናገሩ ሰዎች አሉ። ሆን ብለው ቤተሰቡ ለመበጥበጥ። ሰምኛለሽ? እንደውም ቤት የለቀሽ እንድትወጪ እፈልጋለሁ። ኧረ አባዬ እባክህ ምን ሆነህ ነው? ተረጋጋ እንጂ። መሲ ዝም በይ። እነዚህ ሁለት ሰዎች የሰሩትን ስራ አንቺ አታውቂም። ስንት ዓመት የለፋው። ሰላም ውድ ፋሚሊዎቼ እንዴት ናችሁ? ሰላም ናችሁ ወይ? ያለሁላችሁ እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እናንተ እንዴት ናችሁ? ሁሉ መልካም ነው ወይ? ክብሩ ይስፋ አለው። ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። እንዲሁም ደግሞ ፈቃደኛ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት እንወዳለሁ። ሁላችሁንም ቴንኪዩ ማለት ፈልጋለሁ። እንግዲህ እዚህ ጋር ቤተሰቡ ሙሉ ሲበጠበጥ ነው የምታዩት። ዋና የተበጠበጡበት ይህን ያህል ስሜታዊ የሆኑበትም የዝራ አባት እሳቸው እንግዲህ በማያውቁት ሁኔታ የማህደርን ግንኙነት ሚስቶቻ እንደነግራቸው ነው። በጣም ሲናደዱ ነው የምትመለከቱት። ምክንያቱም ያደረገችው ነገር መልካም አይደለም። እሳቸው እንግዲህ በተከበረ ትዳር ደስ በሚል ነገር ያለ ፍቃዱም ቢሆን እንግዲህ እሳቸውን ለማስደሰትም ቢሆን አግብቷታል። ማንን? ሀብልን እስከዳሩለት ድረስ ከሰራተኛዋ ጋር ያለውን ግንኙነት ምናምን እሳቸው አያውቁም ነበር። ይሄ ነገር በጣም ሲያበሳጫቸው ነው። ከዛ እሷ ከተባረረች በኋላ እንግዲህ በአጸደ እልህ ተያይዛ ገብታ ትነግረዋለች። ቁጭ ባሉበት እንግዲህ ሳይሰሙ እነሱ እና ጸደ ሳይሰሙ ትናገርና ከዛ በኋላ እሳቸው ደግሞ እሱን እንግዲህ ለመማታት ሲሞክሩ እንዲሁም ሲያንቁት እንዴት ይሄ ነገር እንግዲህ ዝራ ከተማሃደር ጋራ ግንኙነት እንደነበረው እሳቸው በማያውቁት መንገድ እሷ እንግዲህ ከቤት ሄዳለች። ነገር ግን ከሄደችም በኋላ ይሄን ነገር ማወቅ ስላለባቸው የቡና ሴት እንደሆነ የቡና ቤት የምትሰራ ሰራተኛ እንደነበረች ብዙ ነገር እንግዲህ እሷ ትነግራቸዋለች። በዚህ ሰዓት እሳቸው ራሳቸውን መቆጣጠር እስከማያቅታቸው ድረስ እዝራን ሲያንቁት ነው የምትገኙት ሲያዩት የምታዩትና እንዴት እንደዚህ ታደርጋለህ? ለምን ሲባል እንደዚህ ታደርጋለህ? የሰጠው ኃላፊነት ንብረቴ ሁሉ ወደ አንተ ስላዞርኩኝ አንተን ሰላመንኩኝ። ያ ነገር ነው የሚጸጽተኝ። ማድረግ የሌለብህን ነገር ከኔ ተደብቀህ አደረግህ። አጸደንም እንግዲህ ሲቆጣት ያላችሁ ቤተሰብን እሷ አስተዋት ቤተሰብን ያቃተች ልጅ ናት። ግን በአንተ ይሄን አልጠብቅም ነበረ። እንዴት እንደዚህ ልታረገኝ ቻልክ? ብለው በጣም ሲናደዱበት ነው የምታዩት። እሱም እንግዲህ እሳቸውን ለማሳመን ፈጽሞ አንተ እንዳሰብከው ነገር አይደለም ምናምን ብለው በመጀመሪያ እንደውም አላወቁም ነበር። ምንድነው የተፈጠረው? ምን ሆናል ሲል ጉድን አውቄያለሁ። እንዴት እንደዚህ ታረጋለህ? ደብቀኸኝ ብለው እንግዲህ የማህደር ግንኙነት ድብቅ ነው ከማህደርና ከዝራ እንዲሁም ደግሞ ታስተነቅቃት ከሀብል ውጭ ማንም ማያውቅም ነበረ። ነገር ግን ማን ነው የሚያውቀው? እዚህ ጋር ማህደርን ያመጣት እንዲሁም ደግሞ ማህደርና ዝራ አንድ ላይ እንዲሆኑ ያደረገችው ማን ነበረች? አጸደ ናት። እንግዲህ አጸደ ይሄን ያደረገችበት ዋና ኬዝ እዝራ ነጻነትን አግብቶ የንብረት ተካፋይ ለመሆን ነው። በሷ በኩል እሷን መጠቀሚያ ነው ያደረገቻት። ነገር ግን እዚህ ጋር ስትመለከቱ እነሳቸው ስላላወቁ ያችም ደግሞ አሸነፍኩሽ ነው ከዛ ቤት አጸደ ማባረሪያ መንገድ እሷን ጎዳ ብላ ሄዳ እንግዲህ ለባሏ ስትናገር ታያላችሁ። እሳቸው ታማሚ ናቸው ትላለች። እዚህ ጋር እንግዲህ ሀብል እየተናገረቻት ነው የምትገኘው እናቷን። ከዚህ ቤት ዋና አንተንሽ ፖይንትሽ ዋና ደግሞ አላማሽ ነጻነትንና አጸደን ማባረር ነው። የነጻነት ተዛክቶልሻል። ነጻነት ሄዳለች። አሁን ግን ሀብል ቀርታሻለች። እኛም ግን አንድ ቀን ይሄን ነገር እውነታችን ሲወጣ ጉዳችን ሲወጣ የደበቅነው ነገር ሲታወቅ ከነሱ አንዱ ማን ሆን ይመስልሻል? ጥሩ ነገር እየሰራሽ አይደለም ብላ እናቷን ለመምከር ትሞክራለች። እናቷ ደግሞ ያው ሆነም ቀረ ነገሮች ተሳክተውልናል። እሷም ሄዳለች እቺም ደግሞ ትሄዳለች። በቃ መንገዱ ተስተካክሏል ብላ እንግዲህ እሷን በጥፊ ልትመጣ ትሞክራለች። ሀብል ይሄን ጊዜ በየቀኑ መጫት ሀብል የለችም ግጅሽን እንዳታነሽብኝ ብያለሁ ብላ እጇን ትይዛታለች። አንቺ እኮ ትክክለኛ እናቴ ትሆኚ
ምታሳድጊኝ ማትሆኝ እኔ እኮ አላቅም። ይሄ እንኳን ያልተረጋገጠ ነገር ነው። ምን ባልወልድሽም እኮ ተንከባክቤ አሳድግሻለሁ። እንደዚህ ማለት ልትኝ አትችይም ብላ እንግዲህ ስትነግራት ታያላችሁ። በጣም ነው እንዲያሳደግሽኝ፣ በጣም ስታሰቃይ ነው ያሳደግሽኝ፣ ምን ጠቅመሽኛል በማለት እንግዲህ ሀብል እዚህ ጋር በጣም ስሜታዊ ሆና ስትናገራት ነው የምታዩት። እንደዚህማ አትበኝ ሀብል፣ ይሄ እኮ ለእኔም ላንቺም ነው፣ እንደዚህ ያደረኩት እኮ ላንቺም ነው ምናምን ብላ እሷ ለመናገር ትፈልጋለች። እና ደግሞ እሷ እንደዚህ ከምታረጊ እንደ በፊቱ ድህነቴ እንደ በፊቱ ይሻለኝ ነበረ እንደዚህ አይነት ነገር ውስጥ ከምታስገብኝ ምናምን ብላ እንግዲህ ሀብል ስትናገራት ነው የምታዩት። አንቺ ድንጋይ ነሽ አይገባሽም ብላ እንግዲህ እሷ ለመሄድ ትወስናለች። ነገር ግን ሀብል እዚህ ጋር እንግዲህ እንደዚህ እንዲሆኑ እያዘነች ያለችው ለእሳቸው ነው። እሳቸው እንግዲህ ታማሚ ናቸው። እዝራም እያደረገ ያለው እሳቸውን ለማስደሰት ነው። ነገሮች ግን ደግሞ እንደውም እንዲናደድ እንዲበሳጭ እያደረጉት ያሉት ደግሞ የእሳቸው ነገር ነው። እሱ ግን ያው እሷንም ያገባት ይሄን ዋጋ እየከፈለ ያለውም ሁሉንም ነገር እሳቸው እስካሉ ድረስ እዚች ምድር ላይ እሳቸው ተደስተው እንዲያልፉለት ነው እንግዲህ ይሄን ነገር ሁሉ እየጣረ ያለው እዝራ። ነገር ግን አልተሳካለትም። የሚያስበው ሌላ ነው፣ የሆነለት ሌላ ነው እየሆነ ያለው። እንግዲህ እዝራ ላደረገው ነገር ወይ ደግሞ እያሰበላቸው ላደረገው ነገር ለምን እንደዚህ ሊሆንበት ቻለ? ዋና አጸደ ናት። እንግዲህ አጸደ እዚህ ነገር ውስጥ እጇን ጨመረች። እሱም ደግሞ በማያውቅበት መንገድ እንግዲህ ይሄ ሁሉ ነገር ተበላሸ። እዚህ ጋር እንግዲህ እየጠየቀቻት ነው የወንድሟ ልጅ የእዝራ እህት ለምንድን ነው እንደዚህ ሆንሽው? ግን የተባለው ነገር እውነት ነው ወይ? እንደዚህ የሚለው እሱስ አባቷ ማለት ነው እንደዚህ እያለ ያለ እውነት ነው ወይ? ይሄ ነገር እውነት አንቺ አድርገሽዋል ምናምን ብላ እንግዲህ እሷ በጣም እንትን መጀመሪያ የነገረቻት አነጋገር ላይ ያለችውን ነገር ሰምታችኋል። መጀመሪያ እሱ ወዳኔ የመጣችሁ ምናምን ብዙ ነገሮች ብላለች። ያ ነገር አልፎ ደግሞ በዚህ መንገድ ሲመራ እሷ እውነት የተባለው ነገር እውነት ነው፣ ግን አክስቴ አንቺ እንደዚህ አድርገሻል ብላ እዚህ ጋር እየጠየቀቻት ነው። ፍጹም አንቺ ማመንሻቸው አንቺ ማልሻቸው እኔ እንደዚህ በይልኝ ያለኝ። አሁንም መልሳ ደግሞ ከውሸቷ ወይ ስትቆጠብ ወይ ደግሞ ነገሮችን ለማስተካከል ስትሞክር አይደለም የምታዩት፣ እንደውም ነገሮችን ስታባብዝ ነው የምታዩት። እንዴ አንቺ ማሰብሽኝ እንዴ? እኔ እንደዚህ ማድረግ ሰው ነኝ አይደለሁም። እኔ ለገዛ ወንድምሽ ብዬ ነው። ወንድምሽ ነው ተሰራተኛዋ ፍቅር ያዘው። ከዛ በኋላ እንደዚህ እሱ ፍቅር እንደያዘው ያው ኖርማል ሰራተኛ ናት ብሎ የመጣች ሴት ጋር ነው ፍቅር የጀመረው። ነገር ግን እሱ አቀማቻቻቸው፣ እሱ አይጠራቻት ምናምን አልመሰለው። ሀብልንም እንግዲህ በፍቃደኝነት ያገባት ለአባቱ ብሎ ነው ወይ ፈልጓት ወይ ምናምን። እዚህ ጋር ግን ነጻነትም ንጹህ ልቦና አልመጣችም። ሀብልንም ደግሞ እንዲያገባት የተደረገው አባቱ በፈለገው መንገድ አይደለም። ራሳቸው አጸደና ባለቤት በፈለጉት መንገድ ነው የሆነላቸው። ያ ነገር ደግሞ ሁለቱ ላይ እንግዲህ ተጽዕኖ ሲያደርግ ታያላችሁ። በተለይ ደግሞ አባታቸው ላይ እሳቸው እንግዲህ ሁሉም ነገር ያስተካከሉት ንብረቱንም ያደረጉት በሱ ስም ሁሉንም ነገር ካለባቸው ህመም የተነሳ ነው። ያ ነገር ግን ለነሱ ሲገባ አትመለከቱ። እነሱ ገንዘብና ገንዘብ ብቻ አላማቸው አድርገው የሚጓዙ ሰዎች ስለነበሩ ያ ነገር ለነሱ ሊገለጥላቸው አልቻለም። እሳቸው ወይ የሚከፍሉት ዋጋ በሽታ፣ የእሳቸው እድሜ ማጠር ወይ የእሳቸው እድሜ መርዘም እነሱ ላይ የሚያመጣው የሚጨምረው የሚቀንሰው ነገር አልነበረም። አላማቸው ብር ነው። ያን ብር ማግኘት ነበር ጥረት ዋና ፎከስ እያደረጉ ያሉት ማለት ነው። ያ ነገር ደግሞ እንግዲህ እዝራ ደግሞ ይሄንን ነገር አያውቅም። ሀብልም አታውቅም። ሀብል የምታውቀው ትክክል ስለራሷ ታውቃለች። ለገንዘብ ብላ እዛ ቤት እንዳመጣቻት ያሳደገቻት ሴት እናቷ ትሁን አታውቅም። እች ልጅ ያሳድጋታለች እንጂ ነገሮች ስላላሉላት ያው እሷ በተባለች ወይ ደግሞ እሷን ፍላጎት ለማሳጋት እዛ ቤት እንደመጣች ግልጽ ነው። እንዲሁም ደግሞ ስለ ነጻነትም ታሪክ አታውቅም። እንግዲህ የነጻነት ታሪክ እያደር ነው የወጣው እንደዚህ እንደሆነች። በዚህ መካከል ላይ ግን ነጻነትን የሆነ ነገር ታስደርጋት አትቀርማ። አጸደ እሷን ያመጣቻት ለራሱ አላማ ነው። ያን አላማ ሳትፈጽም ከቤት ስለሄደች የሆነ ነገር እንደምታረጋት እንግዲህ ስትነግራት ነበረ። አሁንም እንግዲህ እሷ ድንገት ነው ተነስታ ከዛ ቤት የጠፋችው ወይ ደግሞ ከዛ ቤት የወጣችው። በምን መንገድ ትውጣ በምን መንገድ ትሄድ አይታወቅም። ግን ያው እውነታው ስለወጣ ስለተሰማች ለምን ይሁን መሄድ እንደምትፈልግ ያው በጣም ሲያስጨንቋት ስለነበረ ከዛ ቤት መውጣት እንደምትፈልግ መስማማት እንዳልቻለች ወይ ደግሞ ለሌላ ኬዝ መታ እሱን እንዳፈቀረችው ይሄ ነገር ደግሞ ትክክል እንዳልሆነ ብዙ በተደጋጋሚ ላጸደ ስትነግራት ትመለከታላችሁ። ነገር ግን እሱ ብቻ አላበቃም። እንግዲህ
እንግዲህ እዚህ ጋር ኪችን ውስጥ እሷ ምግብ እየሰራች ያለችው ሀብል እህቱ መታ ግን በጣም ያልሆነ ነገር ትናገራታለች። ሰው በአንቺ ምክንያት ቤቱ በአንድ እግሩ ቆሟል፣ አንቺ ግን እዚህ ጋር ኪችን ውስጥ የኛ መቤት ትሰሪያለች ምናምን ብላ አንቺ ለኪችንም ሆነ ለሱም ሚስት ሆነሽ መቀጠል ወይ ደግሞ አትመጥኝም ለዚህ ቤት ምናምን ብላ እንግዲህ ትናግራታለች። እሷም ክፉ ቃል መናገር ምናምን አልፈለገችም። እዚህ ጋር እሷ በጣም ትዕግስቷ ነው እንግዲህ የሚታየው። ሀብል በጣም ትዕግስተኛ ናት። በጣም የምታስበው ለሱ ለሽማግሌው ጤንነት ነው እንጂ ለሷ ነገር እንደውም ብዙ ጊዜ መፋታት ወይም ደግሞ የምትፈልገው ከሱ መለያየት ነበረ። ነገር ግን አሁን ላይ ደግሞ ስታስበው እሳቸው ማንም ትሪት እያደረጋቸው አይደለም። እሳቸውን ትሪት ለማድረግ እሳቸውን ለመቅረብ እሳቸውን ለመረዳት እሳቸውን እንትን ለማድረግ በጣም ስትሞክር ታያላችሁ። እዝራን ደግሞ እንዳየችው እንደወደደችው እንደውም ለሽማግሌም ስትናገር ትሰማላችሁ። በእንደዚህ አይነት ኬዝም ቢሆን የተጋቡት እዝራን ግን ተገናኙ ተብለው የተቀጣጠሩ ለታ ገጠመኙን ያው እሳቸው ሲያስታውሳት እሷን ገጠመኙን ስታስብ እዝራን ያየችው ለት ነበር ያፈቀረችው የወደደችው እና አሁን ላይ ግን በምታረጋቸው ነገሮች እንደዚህ ሲሆኑ እዝራ ራሱ እሷን የሚወዳት ይመስላል። እንደሚወዳትም ደግሞ ያስታወቀበታል። ምክንያቱም ታላት ነገርና ካላት ስርዓት ሳትፈልግ እዚህ ትዳር ውስጥ እንደገባች ሳትፈልግ እዚህ ነገር ውስጥ እንደገባች በደንብ ያውቃል እዝራ። ያ ነገር ስላለ እንግዲህ እሷን እንትን ሲላት ነው የምትመለከቱት። እሷን ለማበረታታት ወይ ደግሞ እሷን እንትን ለማለት በጣም ሲፈልግ ነው የምታዩት። እሷም እንግዲህ ምን እያደረገች ነው እዝራን ለመረዳት እሱ በጣም ሲያሳዝና ነው የምታዩት። የሚያደርገው ነገር ለአባቱ የሚከፍለው ተጽዕኖ ወይም ደግሞ የሚከፍልለት ዋጋ እሳቸው እንግዲህ በጣም ሲናደዱበት እሷን ስታስረዳለት የነበረው እሱ ግን ላደረገው ነገር እዝራ አስተውለዋል ወይ እንዲሁም ደግሞ እሱ የሚያደርግልዎት ለእርሱ የሚከፍልልዎት ዋጋ በማይፈልገው ትዳር በማይወዳት ሴታው ግንኙነታቸውን እኔ አቅ ነበረ እንደሚያፈቅራት ነፃነትን እዝራ ነግሮኛል። እሱን ነግሮሽ እንደዚህ ብሎ ነው አብረሽ ይኖርሽ ብሎ ሲል እሱ ግን እኔን ያገባኝ ወይ ደግሞ እርሱ የመረጡለትን ትዳር የተከተለው እርሱን ለማስደሰት ነው። እርሱ ያሉትን ነገር ለመቀበል ነው። እርሱ ደስተኛ እንዲሆንልዎት ፈልገው ነው። እዝራ ይሄን ያህል እርሱ ዋጋ እየከፈለ ነው። ይሄን ነገር እንግዲህ ቆም ብለው ምናምን ብላ ቂም እንዳይዙበት ወይ ደግሞ እሳቸው እንዳይናደዱበት ስታረግ ነው የምትመለከቱት። እሳቸውም እንግዲህ ይህንን ነገር ከይሳ ውስጥ በማስገባት እሱን እንግዲህ ቂም መያዝም አይፈልጉም ይላሉ። እኔ ቂም መያዝ እንዴት እችላለሁ? እንዴትስ ቂም ልይዝበት እችላለሁ? ምናምን ብለው ለእሷ ሲነግሯት ነው የምትመለከቱት። እሷ ነገሮችን ለማብረን ነገሮችን ለማስተካከል በጣም ስትጥር ነው የምትመለከቱት። በዚህ ሁሉ ውስጥ ግን ነገሩን እያባባሰ ወይ ደግሞ ነገሩን እንትን እያደረገ ያለው ዋናው ማን ነው ብትሉ ይሄ ሁሉ ያደረገችው ማናት? እሷ ናት። አጸደ ዋና የነገሮች መነሻ ናት። አሁን ደግሞ ላደረገችባት ነገር እሷን መበቀል ፈልጋ እያፈላለገቻቸው ነው። እንግዲህ እነሱ ቤተሰብን የማን ቤተሰብ የሀብልንና የሀብልን እናት ምንድን ናቸው? እንዴት ነው ግንኙነታቸው? እንዴት ነው ሀብል እዛ ቤት ልመጣ የቻለችው? እንዴት ነው ሊጋቡ የቻሉት? ይሄን ነገር ለማጣራት ምንድነው ነገርና ነገር ነው የምትፈልገው። እሳቸውን ማሳረፍ ደግሞ የማሳረፍ እሳቸውን የመረዳት ነገር ስላሌላት ይሄን ነገር እያደረገች ትገኛለች። እሷ እንግዲህ ሌላ ሰው ቀጥራ እነሱን የሚከታተልላት ሰው አስገብታ ነው ያለችው። እንግዲህ እሳቸውም ማንም ማያውቅም። እንደውም ፎቶውን ባየ ጊዜ እሱ ምን ይላታል? እናትና ልጅ ይመስላል የሆነ የሚቀራረብ ነገር አለባቸው ሲል በቃ እውነቱን ብቻ አጣርታ ንገረኝ፣ እውነቱን ማወቅ ነው የምፈልገው። እዚህ ጋር እንግዲህ የሆነ ፍንጭ ካመጣች ደግሞ እሷም እንዳጋለጥቻት እኔም ላጋልጥ ነው እና ብቻ ኤፍቢ ላይ ደግሞ ነፃነት ሞታለች የሚል ነገር እያዩ ነው ያሉት። እንትናም አይታለች፣ ሀብልም አይታለች። እሷም እንግዲህ መታ ስትነግራት ያላችሁ አንቺ ዝም ብለሽ ቁጭ ብለሻል፣ ኤፍቢ ላይ አልገባሽም እንዴ? ኤፍቢ ላይ ምንም አላየሽም ትላታለች። እኔ ምንም አላየሁም፣ ራሴ እኮ ሙዚቃ እየሰማሁ ነበረ። ምን ተፈጥሯል ኤፍቢ ላይ ምን አለ ስትላት አይ ያየሽ መስሎኝ ነው ምናምን ትላለች። እንግዲህ ሀብል ይሄን ባየሽ ጊዜ ትክክለኛ መረጃ ነው ወይስ ደግሞ አፋልጉኝ ይባላል? እንዴት ይሄ ነገር ሊፈጠር ቻለ? እንዴት እንደዚህ ሆነ ብላ ሀብል በጣም ስትዳናገጥ የምታዩት። እዚህ ጋር እንግዲህ እናት ተብዬ የሀብል እናት ያመጣቻት
እንዴ ደንግጠሽ ነው እሷ እንደዚህ ስለሆነች ወይ ደግሞ እሷ የሆነ ነገር ልታለቅሽ ነው ብትሞት ልታለቅሽ ነው እንዲህ ብትሆን ምናምን ብላ እንግዲህ ሀብልን ትላታለች። ሀብል ደግሞ በጣም ትናደድና እንዴት ምን አይነት ጨካኝ ሰው ሆንሽ? ምን አይነት ሰው ብትሆኝ ነው በዚህ ልክ የሰው ሞትን እማያሳስብሽ? በዚህ ልክ የሰው ሞት ሊያስደስስሽ የቻለው ምን አይነት ሴት ነሽ? እንዴት አታሳዝነኝም? ምስኪን በእናንተ ቀመር ወይ ደግሞ በእናንተ ነገር እች ልጅ እንደዚህ ሆነች። ከዛ በኋላ ደግሞ እች ልጅ ዛሬ ሞተች ቢባል ማን ያምናል? በምን ምክንያት ሞተች? እንዴት ነው የእሷ ነገር እማያሳስብሽ? ሰው አይደለሽም ወይ? ለምንድን ነው እንደዚህ የምትሆኝ? ምናምን ብላ ለእናቷ ለመናገር ስትሞክር ታያላችሁ። እናቷ ግን እዚህ ጋር ስትረዳት ወይ ደግሞ እሷን ለመረዳት ስትሞክር አይደለም እናንተ የምታዩት። እናቷ የራሷን ነገር ነው ማራመድ የምትፈልገው። ከራሷ ነገርም ከማራመድ ባለፈ ደግሞ ለምንድን ነው ነገሮችን መረዳት ያቃታት? ለምንድን ነው ነገሮችን እሷ እንደምታስበው መንገድ ማሰብ ያቃታት? አታስብም። እሷ የምታውቀው ገንዘቧን ነው። ገንዘቧን ማሰባሰብ ወይ ደግሞ ገንዘቧን መሰብሰብ ወይ ደግሞ ንብረትን መካፈል ያ አይምሮዋ ላይ ስላለ የማንም መሞት የማንም መጎዳት የማንም ምንም ማለት ለእሷ ምንም ነው። እንግዲህ ይች ልጅ ነጻነት ሞተች ተብሎ ኤፍቢ ላይ ተለጥፏል። ኤፍቢ ላይ ተለጥፎ ግን እሷ ስለ እሷ ሞት አይደለም እሷ ስለሞተች እንዴት ሞተች ምናምን አይደለም ያለችው። ዋይ ለምንድን ነው እንደዚህ የሆነችው ወይ ደግሞ ለምን እንደዚህ ሆነ ያለ ነገር አልገባትም። የገባት አንድና አንድ ነገር ነው። ለምንድን ነው እንደዚህ የሆነችው ምናምን ማለትም አልፈለገችም። እሷ ማለት የፈለገችው ምንድነው እንዴት ሞተች ይገባታል ወይ ደግሞ የሆነ ነገር ስትል ነው የምታዩት። እንዴት ይገባታል ትያለች ብላ እንግዲህ በጣም ስትቆጣት ወይ ደግሞ እሷን ለመቆጣት በጣም ስትሞክር ነው የምታዩት። ግን በጣም ነው የምታሳዝነው። እንዲሁም ደግሞ ስታስቡት ነጻነት የምታውቀው ነገር የለም ስላችሁ እሷ ከራሷ ፈልጋ አይደለም እዚህ ቤት የመጣችው። ድንገት መጣች። የፍቅር ነገር ፍቅር አጋጣሚ ነው። ድንገት እዝራ ለመውደድ ቻለች። ከወደደችው በኋላ ማትወጣው ነገር ውስጥ ገባች። ነገሮች እንደዚህ በጣም እየከበዱባት መጡ። እዝራ ገባ። ማንኛውም ሴት ማንኛውም ሰው ደግሞ የሚወደው ሰው አግብቶበት ሲያይ ይቀናል። ምክንያቱም የምታፈቅሩት ሰው እዛው አጠገባችሁ ከሌላ ሴት ጋር እንደዚህ ሲሆን የሆነ ምንም እያስመሰለ ቢሆን ራሱ ይሰማችኋል። እሷም ያንን ያደረገችው በጣም ሲሰማት ነው የምታዩት። እሱ ግን እያስመሰልኩ ነው ለአባቴ ደስታ ስል ነው እኔ ማፈቅረውም ሆነ ሞዶ ማንችን ነው እያላት ነው። ነገር ግን እሷ አልቻለችም ይሄን ነገር አምኖ መቀበል ማለት ነው። እና በጣም የምትጎዳው እዚህ ፓርት ላይ ነው። ታያችሁ እዚህ ነገር ላይ ነው። እሷ እንግዲህ መፍረዳችሁንም እዚህ ጋር እንግዲህ ሁለቱንም መጠቀሚያ ነው ያደረጓቸው። እቺንም መጠቀሚያ ነው ያደረጓት፣ ያቺንም መጠቀሚያ ነው ያደረጓት። እቺ ደግሞ መጠቀሚያነትን አልፈልግም በቃ ከዚህ ነገር እጄ ላስወጣ እንደውም አልቻልኩም ብላ ስትወጣ እሷ ደግሞ ልትለቃት አልቻለችም። በነፃነት እንድትኖር ብላታለች። ከዚህ ቤት ከወጣት ሀሳብ ሰራሳካ የሆነ ነገር እንደምታደርጋት ስነግራን ነበር እና እንደዚህ ስትላት ትመለከታላችሁ። ከዛ በኋላ እሷ ከወጣች በኋላ እች ልጅ እንደ ድንገት ሞተች ተብሎ ፊቢ ላይ ተለጥፏል። በምን ምክንያት ተለጠፈ? እንዴት ሆነ? የሆነ ነገር ባይሆን ይሄ ነገር ሊሆን ይችላል አይችልም ወይ ደግሞ እሷ አጸደ የሆነ ነገር እች ልጅ ባታስደርጋት እንዴት ሊሆን ይችላል? እውነቱ ሲወጣ እንግዲህ ያው መታ እንዳትናገርብኝ ወይ በእኔ እንደመጣች እንዳትናገር በማለት እንደዚህ አይነት ጉዳት አስከትላባት ነው እየታየ ያለው። እንግዲህ እውነት ከሆነ ያ ነገር እንግዲህ የመጣው ሁሉም ነገር ከማን ነው? ካጸደ ነው። እነሱ የራሳቸውን ፍላጎት ለማስያድ የአንድ ህይወት እየቀጠፉ ይገኛሉ። እችም የራሷን ፍላጎት ለማሳካት አጸደም የራሷን ፍላጎት ለማሳካት እች ሚስት ተብዬ ደግሞ የሆነ የምትወዳቸው አክት እያስመሰለች ነገር ግን የራሷን ፍላጎት ለማሳካት ስትሄድ ነው የምትመለከቱት። ሁለቱም እንግዲህ እዚህ ጋር እየተጎዱ ያሉት እንግዲህ እዝራ በራሱ በጣም ሀሳብ ላይ ነው ያለው። የአባቱ ሁኔታ እንግዲህ በጣም አሳሳቢ ነው። ምንም ጤና ሊያገኙ አልቻሉም። በሚያደርጉት ነገር ሲናደዱ ምን ሲሉ በጣም እንትን ሲሉ ሲጎዱ ምናምን ነው የምታዩዋቸው። እና ብቻ በስማም ሁሉም ነገር የሚያሳዝን ነገር ሆኖ ታያላችሁ። በዚህ ላይ እንግዲህ ሀብል ነች። ሀብል እንግዲህ በጣም ሽማግሌውን ቃል ገብታለች ለእዝራ ካሁን በኋላ እሳቸውን የምከባከባቸው ቢፈልጉትን ነገር ቢፈልጉ እኔ እንከባከብልሃለሁ፣ አንተ አትጨናነቅ፣ በዚህ መንገድ እንትን አትበል ምናምን ብላ እሱን ለማስረዳት እሱን ለማረጋጋት ስትሞክር ነው የምታዩት። እሷ ከሁሉም እዚህ ጋር በጣም የሆነ ልብ የምትነካ ወይ ደግሞ የምትወደድ ደስ የምትል ምራት መሆን የምትችል ማናት ብትሉኝ ሀብል ናት። ሀብል በጣም ምስኪና ነገሮቹ መረዳት ትችላለች። እንደ ትልቅ ሰው ነው የምታስበው። አንደኛ እዝራን ስለምታፈቅረው የእዝራን ጉዳት አትፈልግም። ራሳቸው እዛ ጋር የሆነ ነገር ቢሆኑ እንደሚጎዳ ታውቃለች። ለሳቸው ብሎ ዋጋ እየከፈለ እንደሆነ ታውቃለች። ያ ነገር እንዳይመጣ ደግሞ በጣም ትልቅ ነገር ስታረግ ነው የምትመለከቷትና
ለእዝራ ስትል እሷና እዝራ በጣም